ከሀገር ውስጥና ከባህር ማዶ የተመረጡ ስፖርታዊ መረጃዎች ደግሞ የሚቀርቡበት ሰዓት ላይ እንገኛለን። ለዚህ ደግሞ ሚካኤል ደጀኔ ጋር ተገናኝተናል። ሚካኤል እንደምን አድረሃል? አለን እያሉስ እንደምናለሽ እንደምናላችሁ እያለ አድማጮች አለን ምን ጉዳዮች አለ? አዎ የተለያዩ ነጥቦችን እናነሳለን። እንደተለመደው ክፍል አንድ ላይ ከያዝናቸው ጉዳዮች መካከል በዋነኝነት ሀገር ውስጥ ኢትዮጵያ እንግዲህ ሀገራችን 2028 የአፍሪካ ዋንጫ ለማስተናገድ ጥያቄ ይፋ የሆነ መንገድ አቅርባለች። ይህ ይታወቃል፣ ተሰምቷልን ብዬ አስባለሁ። ዝርዝር ነጥቦችን ግን ማንሳት አለብን። ምንድነው የሚያስፈልጉት? ለማስገባት ጥረት የሚደረገው ነገር ምንድነው? መስፈርቶች ውስጥ ምንድናቸው? የሚሉትን ነጥቦች ማንሳት ያስፈልጋል። መንግስት ለስፖርት የሰጠውን ከዚህ ከመሰረተ ልማት ግንባታ ጋር በተያያዘ እንዲሁም ስፖርት ከቱሪዝም ጋር በተያያዘ የሚያመጣውን ፋይዳ እንግዲህ ከማወቅ ከመረዳት ከመገንዘብ እውነታ ጋር በተያያዘ ይህንን አህጉራዊ ጥያቄ ለአራተኛ ጊዜ ለማስተናገድ ጽኑ ፍላጎት እንዳለ በመንግስት በኩል የመጣ ጥያቄ ነው በነገራችን ላይ። ስለዚህ ምን ፋይዳ ይኖረዋል? እንዲሁም ደግሞ የአፍሪካ እግር ኳስ ፌዴሬሽን ምን አይነት ውሳኔዎችን ስለመወሰን ዝግጁ ናቸው? የኛስ ጥያቄ በመልኩ አግባብነት ሊያገኝ የሚችልበት እድል አለ? ማንስ ይፎካከረናል? የሚሉት ነጥቦች ባጭሩ ያው መረጃ ሰዓት ነው። ስለዚህ ባጭሩ ለማንሳት ጥረት እናደርጋለን ማለት ነው። ይህ ጉዳይ ሰፊ ርዕሶች ሊወስድ ይችላል። ይህ በእንዲህ እንዳለ የኦሎምፒኳ ሻምፒዮና ጥሩነሽ ዲባባ ወደ ሩጫ ትመለሳለች ተብሏል። ወይም ወደ አቴክሱ ከግሬት ኖርዝ ራን ግማሽ ማራቶን ወደ ምዕራፍ ጋር በተያያዘ ማለት ነው። ስለዚህ እኔንም በመረጃ መልኩ የምናነሳቸው ነጥቦች ይኖራሉ። ትናንትና በፒኤፍኤ ወይም ደግሞ ፕሮፌሽናል ፉትቦለርስ አሶሲዬሽን የፕሮፌሽናል እግር ኳስ ተጫዋቾች ማህበር ማለት ነው ወደ 92 አባላት አሉት በክለብ ደረጃ ከፕሪሚየር ሊግ አንስቶ ታችኛው ሻምፒዮንሺፕ እንዲሁም ከዛም ዝቅ ብሎ ሊግ 1 እና ሊግ 2 የውድድር ምዕራፎች ላይ የሚሳተፉ ክለቦችም ቮት ያደርጋሉ፣ ምርጫ ይሰጣሉ። ብሩኖ ፈርናንዴዝ ተጠባቂ የነበረውን የፒኤፍኤ የአመቱ ምርጥ ተጫዋች የእንግሊዝ ፕሪሚየር ሊግ በሚባል ተመርጧል። በፕሮፌሽናል ፉትቦል አሶሲዬሽን በራሳቸው ተጫዋቾች ናቸው የመረጡት። ጋዜጠኛ፣ ሌሎች ነገሮች ጣልቃ አይገቡም። ተጫዋች ብቻ ነው የሚመርጠው። ብሩኖ ፈርናንዴዝ የተሻለ ሲዝን አሳልፏል በሚል ያው ተጫዋቹ ተመርጧል ማለት ነው። የማንቸስተር ዩናይትድ የአመቱ ምርጥ ተጫዋች እንዲሁም የፉትቦል ራይተርስ አሶሲዬሽን የእንግሊዝ የጋዜጠኞች ማህበር የአመቱ ምርጥ ተጫዋች ተብሎ ተመርጧል። ትላንትና አስደናቂ የግል ሲዝን እንዳሳለፈ ምንም ጥያቄና መልስ የለውም። የብዙዎች ጥያቄ ከዴክላን ራይስ ጋር ያላቸው ትንቅንቅ ነበር በዚህ አመት ያው ሲጠበቅ የነበረውና ራይስ ሳይሳካለት ቀርቷል። ፕሪሚየር ሊግ ቢያሳካም ብሩኖ አሳክቷል ማለት ነው። እነዚህ ነጥቦች ለማነሳሳት ጥረት እናደርጋለን። ሰዓት ካለን ዝውውር በሳምንት ነው የሚጠናቀቀው። ከወዲሁ ክለቦች ስብስባቸውን ለማጠናከር ደፋ ቀና እያሉ ይገኛሉ። በደንብ ያላጠናክሩ ለማጠናከር ከዛ ጋር በተያያዘ የተነሱ የሚገኙ አንዳንድ መረጃዎች አሉ። እነሱም ባጭሩ ለመልከት ጥረት እናደርጋለን። መልካም መቀጠል ትችላለህ። እሺ አመሰግናለሁ። የሀገር ውስጥ ጉዳዮችን እናስቀድማለን። የኢትዮጵያ የ2028ቱን የአፍሪካ ዋንጫ ለማስተናገድ ጥያቄዋን ያቀረበችበት ሰነድ ከዚህ ቢድ ዶክመንት ጋር በተያያዘ ኦፊሻሊ ይፋ የሆነ መንገድ ለኮንፌዴሬሽን ኦፍ አፍሪካን ፉትቦል ለካፍ አስገብታለች። የኢትዮጵያ እግር ኳስ ፌዴሬሽን ከኢፌዴሪ መንግስት ጋር በመተባበር ማለት ነው በጋራ አስፈላጊ ዶክመንቶችን ያካተተ ሰነድ ይሄ ሃንድ ኦፍ ቡክ የሆነውን ቢድ ለካፍ አስገብታለች። የታላቅ አህጉራዊ ድግስ ነው። የአፍሪካ ዋንጫ ማለት በአፍሪካ ውስጥ ትልቁ የዋንጫ ክብር ነው፣ ምንም ጥያቄ የለውም። በአፍሪካ እግር ኳስ ያላትን ጉልህ ሚናም ለማሳየት ጥረት እያደረገች ነው ሀገራችን ኢትዮጵያ። 3 ጊዜ አሳክተናል፣ 3 ጊዜ ማስተናገድ እድሉን አግኝተናል። አንድ ጊዜ ዓለም ዋንጫን አስተናግደን እንግዲህ ዋንጫውን ያሳካንበት አጋጣሚ ለተፈጠረ የሚታወስ ጉዳይ ነው። ለአራተኛ ጊዜ እንግዲህ አፍሪካ ዋንጫን ለማስተናገድ ነው ይፋ የሆነ መንገድ ጥያቄ የቀረበው። በዝርዝር ማንሳት ያለብን ነገሮች የካፍ ግምጋሚ ቡድን ወደ ኢትዮጵያ እንዳይመጣ ነው አንደኛ። ሁለተኛው ጉዳይ ኢትዮጵያ የ2028 የአፍሪካ ዋንጫ ለማስተናገድ 6.4 ቢሊዮን ብር ለካፍ ልትከፍል ተስማምታለች ማለት ነው። ይህም መሰመር ያለበት ጉዳይ ነው። በ5 ዓመት ጊዜ ውስጥ አዘጋጁ ሀገር ይፋ ይሆናል። በነገራችን ላይ በመጪዎቹ አንድ ወር በሚጠጋ ጊዜ ካፍ ገምግሞ ከወዲሁ ይፋ ያደርጋል። የባህር ዳር ስቴዲየም ትልቁ ባለውለታው ስቴዲየም ይሆናል ተብሎ ይገመታል። ምክንያቱም አሁን ባለው ሁኔታ የካቴጎሪ 3 የዝቅተኛ መመዘኛው መስፈርት ያሟላ ስቴዲየም ነው። ግን ይህ በእንዲህ እንዳለ በዋነኝነት አዲስ አበባ ስቴዲየም ላይ እጅግ በጣም በፍጥነት በተቀላጠፈ ሁኔታ እየተከናወነ የሚገኘው ያው ስናገድም ነው የምናየው። በጣም ጥሩ በሆነ መንገድ ኦልሞስት ለመጠናቀቅ እየተቃረበ ይገኛል። በጣም በፍጥነት ነው ግንባታውም እየተከናወነ የሚገኘው። ከፍተኛ የውጭ ምንዛሬ እቃዎቹ በተለይ ፊኒሽንግ እቃ እንኳን ስቴዲየም አይደለም ይህ እንደው ቪላ ቤትና G+1 ለማጠናቀቅ ፊኒሽንግ ምን ያክል ወጪ እንዳለ ይታወቃልና ስቴዲየም ያክል ነገር ደግሞ ጥራቱን በጠበቀ መንገድ ነው መከናወን ያለበት። ምን ያክል ከፍተኛ ወጪ ሊጠይቅ እንደሚችል ምንም ጥያቄ የለውም፣ ሳይታለም የተፈታ ነው። ይህም ስቴዲየም በትልቁ ይጠበቃል ለማለት ፈልጌ ነው። ቢያንስ የአፍሪካ ዋንጫ ለማስተናገድ እቅዱ ካለን ማለት ነውና በካፍ አሴሰሮች እነዚህ ገምጋሚ ቡድን በቅርቡ ወደ ኢትዮጵያ ይመጣሉ። የሀገሪቱን የአፍሪካ ዋንጫ ዝግጅት ይገመግማሉ ተብሏል። የ8 ሳምንት የጊዜ ሂደት የተሰጣት ኢትዮጵያ ውድድሩ ለማስተናገድ ዋስትና ከሆነውና ካፍ በከፈተው አካውንት የሚገባ ሆስቲንግ ራይት ፊ ወይም ከ35 እስከ 40 ሚሊዮን ዶላር ወይም ከ6.4 ቢሊዮን ብር ገደማ የምታስገባ ይሆናል። ከ5 ዓመት በፊት ኬንያ፣ ዩጋንዳ፣ ታንዛኒያ እያንዳንዳቸው የ2027 የአፍሪካ ዋንጫ ለማዘጋጀት መብት ክፍያ ወይም 30 ሚሊዮን ዶላር አስገብተው እንደነበር አይዘነጋም። ኢትዮጵያም የ2028 የአፍሪካ ዋንጫ ለማስተናገድ እንግዲህ 6 ስቴዲየምና 24 የመለማመጃ ሜዳ ይጠበቅባታል። እና የባህር ዳር ስቴዲየም ያው ስራው ከጫፍ ደርሶ ኢንተርናሽናል ጨዋታ ለማስተናገድ ዩኒታ ማግኘቱ የአፍሪካ ዋንጫ ለማስተናገድ በሚደረገው ፉክክር ወሳኝ ሰዓት ላይ ደርሳል ተብሎ ይጠበቃል። የአዲስ አበባ ስቴዲየም ቀደም እንዳልኩት ነው አሁናዊ ሁኔታው ለኢትዮጵያ አዘጋጅነት ጥያቄ ትልቅ ፋይዳ ይኖራል ተብሎ
ይገመታልና ከ35 ቀናት በኋላ የ2028 የአፍሪካ ዋንጫ አስተናጋጅ ሀገር ማን ይሆናል የሚለው ጉዳይ ይፋ ይደረጋል። በኢትዮጵያና 3 የደቡብ አፍሪካ ሀገራት ጥምረት ኦፊሻሊም ይህንን የአፍሪካ ዋንጫ ጥያቄ አቅርበዋል ለማስተናገድ ማለት ነው። የካፍ ስራ አስኪያጅ ኮሚቴ ታንዛኒያ፣ ኬንያና ዩጋንዳ ለ2027 የአፍሪካ ዋንጫ ስፖንሰር ካመጡ 20% ክፍያ እንደሚፈጽምላቸው ውሳኔ ማስተላለፉ የሚታወቅ ጉዳይ ነው። ዘርፈ ብዙ ጠቀሜታ ነው ያለው፣ ምንም ጥያቄ የለውም። የሀገራችን የእግር ኳስ ትንሳኤ ወደ ላቀ ምዕራፍ የሚያሸጋግር ይሆናል ተብሎ ይገምታል። ምናልባትም የተኛውን በሚባል ደረጃ ልናነሳ የምንችለውን የሀገራችን በጣም ዝቅተኛ የተሞላበት የእግር ኳስ ጉዞ እንደው ቀና እንዲል መጻኢ ዕድሉን ከፍ የሚያደርግበት አጋጣሚ ይሆናል ተብሎ ይገምታል። ዕድሉ ከተገኘና በዛ ሂደትም መስፈርቱን አሟልቶ መገኘት ያስፈልጋል። ያለው ወቅታዊና ነባሪ ሁኔታ ግን ይሄንን ነው የሚመስለው። ከዛ ውጪ የኦሎምፒክ ሻምፒዮና ጥሩነሽ ዲባባ በግሬት ኖርዝላንድ ግማሽ ማራቶን ተሳትፋለች ተብሏል። የኦሎምፒክ የዓለም ሻምፒዮና ጥሩነሽ ዲባባ በመጪው መስከረም 3 ቀን 2019 ዓ.ም የአዲሱ ዓመት ከተከበረ ከሁለት ቀን በኋላ የሚካሄደው 45ኛው የኤጅቤል ግሬት ኖርዝላንድ ግማሽ ማራቶን ውድድር እንደምትሳተፍ የውድድሩ አዘጋጆች በይፋ አስታውቋል። 41 ዓመቷ ላይ የምትገኘው ጥሩነሽ ዲባባ ወይም ጥሩዬ ያው የረጅም ርቀት ንግስት ናት፣ ምንም ጥያቄ የለውም። ከ14 ዓመት በፊት 2012 ላይ ለንደን ኦሎምፒክ ሁሌም ቢሆን ይታወቃል። የሷ ትልቅ ክስተት ከኦሎምፒክ ጋር በተያያዘ በቀዳሚነት የሚጠራው 2012 እንደነበር ይታወቃል። ከዛ በኋላ እንግዲህ በግሬት ኖርዝላንድ ለመጀመሪያ ጊዜ እንግዲህ ሀገር እንግሊዝ ላይ በግማሽ ማራቶን ምትረጥ ይሆናል ማለት ነውና በዚህ የመጀመሪያ የግማሽ ማራቶን ተሳትፎ 1 ከ7 ከ35 ነበር የገባችው። ውጤቱም የመጀመሪያ የግማሽ ማራቶን ተሳታፊዎች መካከል ፈጣን የሆነ ሰዓት ሆኖ ተመዝግቦላትም እንደነበር ይታወቃል። አትሌት ጥሩነሽ ዲባባ በ2012 ግሬት ኖርዝላንድን ካሸነፈች በኋላ አንድም ኢትዮጵያ አትሌት ይህንን መድረክ አሸንፎ አያውቅም። ከጥሩነሽ በኋላ የተካሄዱት 13 ውድድሮች ያሸንፉት ኬንያን አትሌቶች ናቸው። ይህንንም እንግዲህ ታሪክ ለመቀልበስ ነው ወደ ለንደን የምትጓዘው ማለት ነው። ከጥሩነሽ በተጨማሪ በወንዶች ደሬሳ ገለታ፣ ከሴቶች ደግሞ መልክናት ውዱ የዘንድሮ የግሬት ኖርዝላንድ ግማሽ ማራቶን ከኢትዮጵያ እንደሚሳተፉ የተረጋገጡ ሌሎች ኢትዮጵያውያን አትሌቶች ስለመሆናቸው መናገር ይቻላል ማለት ነው። በቀጥታ ከባህር ማዶ ያገኘናቸው ስፖርታዊ መረጃዎቻችን አቅናን ብሩኖ ፈርናንዴዝ ኤል ማግኒፊኮ ያው ብሩኖ ማግኒፊኮ እየተባለ እንደሚጠራ ይታወቃል። ያው ማጂሺያን ነው፣ ምንም ጥያቄ የለውም። ሜዳ ላይ ታምሮችን ከመፍጠር ወደ ኋላ የሚል ተጫዋች አይደለም። በተጠናቀቀው የውድድር ዘመን ማንቸስተር ዩናይትድ ምስጋና ከ1914 1915 የውድድር ዘመን በኋላ በሳምንት አንድ ቀን የሚጫወትና 41 ጨዋታ ብቻ ያደረገ ቡድን ነው። ያ እረፍት አድርገው እንግዲህ ማንቸስተር ዩናይትዶች በላቀ ስነ ልቦናም ሆነ ቡድኑ በስነ ልቦናም በአካላዊ ቁመናም ሳይዝሉ ፍሬሽ ሆኖ ጨዋታዎቻቸውን እንዲያደርጉ እንዲሁም ከሁለት ዓመታት በኋላ ወደ አውሮፓ ሻምፒየንስ ሊግ ትኬት እንዲቆርጡ ምክንያት ከሆኑ እንግዲህ ይሄ እንዴት ነው የእግር ኳስ መመዘኛና መስፈርቶች መካከል ተጠቃሽ ነው። ይህ በእንዲህ እንዳለ በዛ ሂደት ላይ ዋና ተዋናይ ከነበሩት ተጫዋቾች መካከል አንዱ ብሩኖ ፈርናንዴዝ ነው። 21 ኳሶችን አመቻችቶ በማቀበል በቴሪ ዳንኤል ሎንድሪና በኬቪን ዲ ብሩይነ ተይዞ የነበረውን የአሲስት ሪከርድ ወይም ኳስን አመቻችቶ የማቀበል ሪከርድ በእጁ ከማስገባትም አልፎ በቁጥጥሩ ስር በመዋል ብለን ብናነሳው የተሻለ ነው። ተጋርቶ ነበር። ከተጋራ በኋላ 21ኛውን አሲስት ይታወቃል። ፓትሪክ ዶርጉ ካስቆጠራት ጎል በኋላ ያው 21 አሲስቶችን በማድረግ በእንግሊዝ ፕሪሚየር ሊግ እንግዲህ በአዲስ መንገድ 1992 ከተቋቋመበት ጊዜ አንስቶ በሱ ደረጃ 20 ኳስ ነበር። ኬቪን ዲ ብሩይነ፣ ቴሪ ዳንኤል ሎንድሪ በጋራ ወይም በጣምራ ይህንን 20 ኳሶችን አመቻችቶ ማቀበል ሲመሩ የነበሩት ማለት ነው። 21ኛ ኳስ አመቻችቶ አቀብሎ ሲዝኑን ከፍተኛ ኳስ አመቻችቶ ያቀበለ አማካይ መስመር ተጫዋች ሆነው እንዳጠናቀ ይታወቃል። ፕሮፌሽናል ፉትቦለርስ አሶሲዬሽን ወይም ደግሞ ፒኤፍኤ ምናልባት እንደው ነገሮችን ግልጽ ማድረግ ካለብን እጮች ወይም ደግሞ የቡድን አንበሎች እያንዳንዱ አባል የሆኑ የፕሮፌሽናል ፉትቦለርስ አሶሲዬሽን የፕሮፌሽናል እግር ኳስ ተጫዋቾች ማህበር አባል የሆኑ ተጫዋቾች መምረጥ ይችላሉ። ከ92ቱም ክለቦች ማለት ነው። ግን የራሳቸውን ቡድን አጋር መምረጥ አይችሉም። ይሄ ስትሪክትሊ ፎርቢደን ነው። ይሄ አይቻልም በየትኛው መስፈርትና ስሌት። ለምሳሌ ብሩኖ ፈርናንዴዝም ከሬድ ካርፔት ላይ ትላንትና በኦፔራ እዛው ማንቸስተር ላይ ያለ እንግዲህ አዳራሽ ላይ ነው ስነ ስርዓቱ የተከናወነውና እኔም ለአርሰናል ተጫዋች ነው ድምጼን የሰጠሁት ብሏል። ለራሱ ድምጽ መስጠት ስለማይችል ነው። ሌላ ምንም የተለየ ነገር የለውም። የአርሰናል ተጫዋቾችም ለራሳቸው መስጠት አይችሉም። ፒኤፍኤ ላይ ትላንትና በእጩነት ከቀረቡ ተጫዋቾች መካከል ዴክላን ራይስን ጨምሮ ዴቪድ ራያ፣ የሪያን ቲምበር፣ ዊሊያም ሳሊባ፣ ጋብሪኤል ማጋሌሽ ከዛ ውጪ ኤርሊንግ ሃላንድና ራያን ሼርኪ ተመርጧል። ግን ያው ፌቨሬት የነበሩት ወይ ዴክላን ራይስ ወይ ብሩኖ ፈርናንዴዝ ነበሩ። ያው ብሩኖ ፈርናንዴዝ አሳክቶታል። ብሩኖ ፈርናንዴዝ የፉትቦለርስ ራይተርስ አሶሲዬሽን በእንግሊዝ የጸሐፊዎች ማህበር ማለት ነው የጋዜጠኞች የአመቱ ምርጥ ተጫዋች ተብሎ የተመረጠ ተጫዋች ነው። ከዛ በተጨማሪ ደግሞ የማንቸስተር ዩናይትድም የአመቱ ምርጥ ተጫዋች ተብሎ የተመረጠ ተጫዋች ነውና ይህንንም ክብር በግሉ አሳክቷል። በግሉ እጅግ በጣም አስደናቂ ሲዝን ያሳለፈበት አጋጣሚ እንደተፈጠረ ምንም ጥያቄና መልስ የለውም። ግን የአመቱ ምርጥ 11 ይፋ ሲደረግ 9 ተጫዋቾች ከአርሰናል የተመረጡት 2 ተጫዋቾች ብቻ ናቸው። ያው እንዴት ነው ሰርጎ ገብ እንደሚባለው ገባ ብለው ያው ስማቸውን ያካተቱት ማለት ነው በቲም ኦፍ ዘ ሲዝን ወይም የአመቱ ምርጥ ተጫዋች ዙሪያ ላይ ብሩኖ ፈርናንዴዝ እና እንዲሁም ኢጎር ቲያጎ የብሬንትፈርዱ አጥቂ ነው። ከዛ ውጭ ግን 9 ተጫዋች ከአርሰናል የተመረጠው በአጠቃላይ በፕሪሚየር ሊግ የነበራቸው ዶሚናንስ የሚያሳየው በትልቁ ተጫዋቾቹ ያው በዚህ ደረጃ ስማቸው እንዲነሳ ነው። ዊሊያም ሳሊባ ደግሞ ለ4 ተከታታይ ዓመታት የፒኤፍኤ ቲም ኦፍ ዘ ሲዝን ወይም ደግሞ የአመቱ ምርጥ 11 ውስጥ ለ4ኛ ተከታታይ ጊዜ ስሙን
ማካተት ይቻላል። የመጀመሪያውም ተጫዋች ሆኖ ተመዝግቧል በአጠቃላይ ማለት ነው። ትናንትና ከነበረው ስነ ስርዓት ጋር በተያያዘ ኒኮ ራይሊም እንዲሁ የአመቱ ምርጥ ተስፈኛ ወጣት ተጫዋች ተብሎ የተመረጠበት አጋጣሚ ተፈጥሯል ማለት ነው። ያው ይሄ የፒኤፍኤ ጉዳይ ከዚህ በፊት በነበሩት ሂደቶችን ከግምት ውስጥ ከከተትን የብሩኖ ፈርናንዴዝ ሽልማት በጣም ተገቢ እንደሆነ ማስመሪያ ያለብን ይመስለኛል። በአጠቃላይ 2018-2019 ለምሳሌ ማንቸስተር ሲቲ ዋንጫውን ከፍ አድርጎ ባሳካበት አመት በተለይ የፒኤፍኤ የአመቱ ምርጥ ተጫዋች ተብሎ የተመረጠው ቨርጅል ቫን ዳይክ ነበር። ከየትኛውም ጊዜ በላይ የሊቨርፑል የተከላካይ መስመር ያጠናከረበት 38ቱንም መርሃ ግብር የተሰለፈበት 22 ጎል ብቻ ሊቨርፑል የተቆጠረበት አስደናቂ ሲዝን ነበር ያሳልፉት። በአንድ ነጥብ ብቻ ዝቅ ብለው ዋንጫውን የተነጠቁበት አመት እንደነበር ይታወሳልና ቫን ዳይክ ነበር የተመረጠው። ከዛ ውጪ 2010-2011 ወደ ኋላ መለስ ስንል 2012-2013 በእነዚህ ሁለት አመታት ጋሬዝ ቤል የአመቱ ምርጥ ተጫዋች ተብሎ የተመረጠው በፒኤፍኤ አስደናቂ ሲዝን ስላሳለፈ ነው። 22 የፕሪሚየር ሊግ ጎሎች እንዲሁም 2012-2013 ላይ አስቆጥሮ እንደነበር ይታወቃል። ከዛም 2019-2020 ደግሞ ሊቨርፑል ዋንጫውን ሲያሳኩ ኬቪን ዲ ብራይነ ነው ፒኤፍኤ አመቱ ምርጥ ተጫዋች ተብሎ የተመረጠው። ስለዚህ ነሰሰርሊ ዋንጫ መብላት ፒኤፍኤን ማሳካት ማለት አይደለም። ያው ዴክላን ራይስ ይገባዋል ብለው ሀሳብ ለሚሰጡ የአርሰናል ደጋፊዎች ይሄ ቁልጭ ብሎ የሚያሳይ ምሳሌና እንዲሁም በፊት የፒኤፍኤ ሽልማት ስነ ስርዓቶችን ስናገላብጥ የምናገኛቸው ጉዳዮች ናቸው። ስለዚህ የአሁንም በዛ መንገድ መቃኘት አለበት። የመጨረሻ ምሳሌ ልናደርግ የምንችለው ጉዳይ 2019-2020 ሊቨርፑል ዋንጫውን ሲያሳካ ኬቪን ዲ ብራይነ የአመቱ ምርጥ ተጫዋች ተብሎ ሲመረጥ ይህ ተጫዋች አሲስት ሪከርድን ስላሳካ ነበር። ማለትም በቴሪ ዳንኤል ሎንሪ ተይዞ የነበረውን 20 ኳሶችን በውድድር ዘመኑ ላይ አመቻችቶ የማቀበልን ሪከርድ በእጁ ስላስገባ ነበር የአመቱ ምርጥ ተጫዋች የሚል ሽልማት የተሰጠው። ስለዚህ በዛ መንገድ የሚቃኝ ከሆነ አሲስቱን ደግሞ ይበልጥ ሰብሮን የተገኘው ብሩኖ ፈርናንዴዝ። ስለዚህ ክብር መሰጠቱ ብዙ ቀንድብ የሚያሰቅል ጉዳይ አይደለም የሚለውን ነጥብ ማንሳት እንችላለን። በአጠቃላይ ከፒኤፍኤ ጋር በተያያዘ ትላንትና በኦፔራ ሃውስ ማንቸስተር ላይ የተደረገ የሽልማት ስነ ስርዓት በዚህ መንገድ እንዳለፈ መናገር እንችላለን። ከዝውውር ርዕሰ ጉዳዮች ጋር በተያያዘ እየተሰሙ የሚገኙ ጉዳዮች አሉ። ጋብሪኤል ማርቲኔሊ አንዱ የሚነሳው ተጫዋች ነው። አርሰናል ለመልቀቅ እጅጉን ተቃርቧል። እስከ 2030 በሪያድ ለመቆየት መስማማቱ የሚጠቁሙ መረጃዎች እየወጡ ነው። ይህ በእንዲህ እንዳለ ተጫዋቹ ትላንትናም የጤና ምርመራውን ለማድረግ ወደ ሳውዲ አረቢያ አቅንቷል ተብሏል። እንደ ኤኤስፒኤን ዘገባ ከሆነ ግን አንዳንድ እየተነሱ የሚገኙ ነጥቦች መነጋገሪያ ሆነዋል። ለአብነት ያክል ሚኬል አርቴታ ተጫዋቹን አዲስ ክለብ እንዲፈልግ ቀጭን መልእክት ያስተላልፈበት ሂደት አንዳንድ የአርሰናል ተጫዋቾችና የቡድን አጋሮቹን በአሰልጣኙ ንግግር ማዘናቸውን ደስተኛ እንዳሉና ታዝበው አልፈውታል ሲል ኤኤስፒኤን ብራዚል በዝርዝር ዘግቧል። ተጫዋቹ በኮሚቴ ሺልድ መርሃ ግብር ላይም ከስብስቡ ውጪ እንዲሆን የተደረገበት መንገድም ተጫዋቹ ሜዳሊያ እንኳን እንዳያገኝ ሆኗልና ያ ደግሞ የቡድን አጋሮቹን ደስተኛ እንዳላደረገ ተናግሯል። ትናስም ትብዛም ይህ ልጅ ያለውን አቅም በሚገባ ሜዳ ላይ ለመጠቀም ጥረት የሚያደርግ ተጫዋች እንደሆነ ይታወቃል። ለክለቡ ያለው ፍቅር በጣም ከፍተኛ ነው። አሌክሲስ ሳንቼዝ እና ጋብሪኤል ማርቲኔሊ ጋር ያለው ልዩነት ሳንቼዝ የአርሰናልን ፍቅር ወይም ደግሞ ክብር የገለጸው ከክለቡ ከወጣ በኋላ ነው። ማርቲኔሊ ግን ጸንቶ ቆይቶ ፕሪሚየር ሊግ ሻምፒዮን ሆኖ የወጣ ተጫዋች ነው። ያው ሳንቼዝ ጋር ታለንት ነው ያለው፣ ጋብሪኤል ማርቲኔሊ ላይ ደግሞ ጽኑ እምነት ነው ያለው። ይሄ በልዩነት ይነሳል። ለማንኛውም ይህ ተጫዋች ከ2019 የብራዚል አራተኛ ታችኛው ዲቪዥን አንስቶ በ6 ሚሊዮን ፓውንድ ወደ አርሰናል ካቀናበት ጊዜ አንስቶ ከአመት ዓመት አቅሙን ለማዳበር ጥረት ሲያደርግ የቆየ ተጫዋች ነው። እድገቱ ተቀጭቶ ሊሆን ይችላል፣ ግን ከክለቡ ተገፍቶ የወጣበት መንገድ ትንሽ ጥያቄ የሚያስነሳ ነው የሚል ሀሳብ ዞሮ ዞሮ እየተነሳ ይገኛል። ከጋብሪኤል ማርቲኔሊ ጋር በተያዘው ባለው ወቅት ሁኔታ አልሂላሎች ተጫዋቹን ለማስፈረም ከአርሰናል ጋር ተነጋግረው ጨርሷል። ከተጫዋቹ ጋርም በግል ጥቅማ ጥቅም ተስማምተው አጠናቋል የሚሉ መረጃዎችን እየሰማ እንገኛለን። አሁን ባለው ወቅት ሁኔታ ይህ ተጫዋች ሪያድ ይገኛል። ምናልባትም የጤና ምርመራውን ካለፈ ለ4 ዓመት በሪያድ የሚያቆየውን ውል ይፈርማል ተብሎ ይጠበቃል።